አካላዊ ፍቃድ ከወልድና ከመንፈስ ቅዱስ እንትን መለኮታዊ ፍቃድ የአካል ፍቃድ ማለትም የሰዋዊ ፍቃዱ የተለየ ነው ብለህ ታምናለህ? ከአብ ከወልድ ከመንፈስ ቅዱስ ፍቃድ የተለየ ፍቃድ ነው ብለህ ታምናለህ? የሰውነት ፍቃድ ነው ወይስ አካላዊ ፍቃድ የሚባል አለ? አንተ ራስህ አካላዊ ፍቃድ አታምንም ማለት ነው? የሰውነት ፍቃድ ነው ያልኩህ። የሰውነት ፍቃድ አዎ፣ ምንም ጥያቄ የለውም። ሰው ነው የተለየ ፍቃድ ነው። አዎ ኦኬ። ስለዚህ የሰውነት ፍቃዱ እየፈራ የመለኮት ፍቃዱ አስገድዶት ነው እንዲሰቀል ያደረገው አስተምሮ ፋይናላይዝ ያደረገው ማን አለ? ስለማስገደድ ሰሚት አረገ ማለት ማስገደድ የሚፈራ ከሆነ የሚጨነቅ ከሆነ ኢየሱስ አይደለም የሚፈራ ከሆነ አልፈራም አልተጨነቀም ኢየሱስ። ቆይ ልመጣ እኮ ነው። የሚፈራ ከሆነ የሚጨነቅ ከሆነ የትኛው ሰዋዊ ፍቃዱ የሚፈራ የሚጨነቅ ከሆነ መለኮታዊ ፍቃድ ደግሞ ያን አስፈጻሚ ከሆነ የክርስቶስ ኢየሱስ ሰጋዊ ፍቃዱ ወይም ክርስቶስ ኢየሱስ በስጋው ተገዶ ነው የተሰቀለው ወደሚል ኮንክሉዥን አያመራንም ወይ? ምንድነው የምታወራው? ንግግርህ እኮ እንደዚህ እኮ ነው። ማን አለ አስገደደው የሚል ቋንቋ እስካሁን የምትለኝ እኮ እንዲህ ነው። አስገደደው የሚል ቋንቋ ተጠቅሜ ያለው እኔ ሰሚሽን ከፈራ ታዲያ እንዴት በቃ አንተ በህይወት ሰሚሽን ይጎልሃል ማለት ነው። ሰሚሽንን ማታቀው ሰሚሽን ይጎልሃል ማለት ነው። ሰሚሽን ማለት በፈቃድ የሚደረግ ነገር እንጂ ግዴታ አይደለም። ባይዘ ሰሚሽን ማለት ለሳምዬ እንደዛ እያልኩ አይደለም። በደንብ ክሊር አድርግልህ። ስጋዊ ፍቃድ የሚፈራ የሚተባ የሚጨነቅ ሞትን ፈራ ብለን የምንናገር ከሆነ እንደዛ ነው ያልከኝ። እንደዛ ነው አይደል? ኢየሱስ ሳሚሻ ያስጨርሰኝ። ያንተን ዘር ተካፍሏል አልተካፈለም? እኔ እንዲገባኝ ነው ሳሚሻ ምን የምጠይቅህ። ተጨነቀ እንዲሆነ ምንድነው ስንል እሱ መለኮቱ አይደለም፣ መለኮታዊ ፍቃዱ አይደለም፣ ስጋዊ ፍቃዱ ብቻ ነው ብለህ ቅድም ስለነገርከኝ እያወራህም ያለው በዛ ልክ ስለሆነ መለኮት ይጨነቃል እያልከኝ ነው። ቆይ እሱ እንድታስረዳኝ እኮ ነው የምፈልገው። እሺ ኢሳይያስ 53 ላይ እንሂድ። ልጨርስ ኢሳይያስ 53 ላይ እንሂድ። ሰሙ ልጨርስልህ ገና መች ጥያቄ ኢሳይያስ 53 ላይ እንሂድ። ኢሳይያስ 53 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጨነቀ ተሰቃየ ይላል አይደል? ቆይ ሰሙ እኮ እንመጣለን እሱ ጋር። ጥያቄ ልጨርስ መጀመሪያ እኮ ተጨነቀ ተሰቃየ ብሏል ወይ? እኔማ እንድጠይቅ እኮ ሰጠሁ፣ ግን የሚረባ ጥያቄ እየጠየቅ አይደለም። ዝም ብለህ ያደረከን። በነገራችን ላይ በጣም ኮንክሪት የሆነ በነገራችን የምንታዊነት አስተምህሮን አንተ እያየሁ ስለሆነ ነው አበክር እየጠየቅኩ ያለሁት። አይሰሙ የሁለትነት ማለት ነው። ስለዚህ ይሄን ልጠይቅ። አሁን እኔ ኮግኒቲቭህንም ራሱ ዳውት እያደረኩ ነው። ጌታን ነው የምልህ። 15 ሰከንድ ሰሚት አድርጓል ስልህ እኔ በጣም ማሹር ነኝ። በነገራችን ላይ ተገዷል እያልክ በጣም ሰዎች እንትን እኔ አሁን እየጠየቅኩ ያለሁት እስኪ ወደ ጥያቄ ልግባሽ። ጥያቄን ክሊር ጥያቄ ሳልጨርስ እየገባሽ ሰሚት አድርጓል ስልህ ተገዷል ማለት እኮ የኮግኒቲቭ ጥያቄ አለ። እሺ እኔ ከጠየቅኩ በኋላ ኮግኒቲቭ አሰስመንትን ትሰራለህ። እኔ ከጠየቅኩ በኋላ ኮግኒቲቭ አሰስመንት አንተ ነህ እየጠየቅኝ ያለው እኮ ብሮ። እኔ እኮ ተውኩት ማለት አልጠየቅኩ። አሁን እኔ ልጠይቅህ ስል እኮ መሀል ላይ እየገባ ሌላ ማብራሪያ እየሰጠህ። እሺ ጠይቀኝ እስኪ። ስለዚህ እኔ ከጠየቅኩ በኋላ የኔን ኮግኒቲቭ አሰስመንት ስራ። ከዛ ወይ እኔ አንተን እሰራለሁ አንተ የኔን ትሰራለህ። አይ አንተ እንዴት አድርገህ ነው የምትሰራው? እንደዚህ አይነት ነገር እያወራ ቀጥልሽ ሳሚ። ችግር የለውም። እኔ ማን እንደሆንኩ ስለማውቀው ብዙ ማሳስበህ ማውራት አይጠበቅብንም። እሺ በነገራችን ላይ በጣም ክሊር ላድርግልህ። ጥያቄ ሰሙ ጥያቄ እኮ ነው። መች ገና ጠየቅኩ። ክርስቶስ ኢየሱስ የተራበው የተጠማው በጌቴሴማኒ እንደዛ የደም ላብ እስኪያልበው ድረስ የሄማቶድሮስ ምናል ብለን የምንለው እስኪያልበው ድረስ የጸለየው ስጋ ያው በስጋ በፍጹም ሰውነቱ ሞትን ስለፈራ ነው ብለህ ቅድም ብለህ ነበረ። ያ ሞትን የፈራው ፍጹም ሰዋዊ ማንነቱ ተገዶ ነው ወይ በመለኮታዊ ማንነቱ እንዲሞት የተደረገው? ጥያቄ ይሄ ነው። በቃ ይሄን ክሊርሊ መልስልኝ። ይሄ ነበር እስካሁን። እሺ አይደለም፣ አልተገደድም። መገደድ የሚባል ነገር ምንም የለም። ከየት አመጣኸው? ሁሴይሶ ጥያቄን አለመጨረስ በጣም ብዙ እንድታወራ ያደረገ አሁን የአንተን ኮግኒቲቭ አሰስመንት አሰስ አደረገው። በቃ አሁን አንተ ራስን ይባለው የተደረገው። እሺ አሁን ከየት አመጣው? ተገዶ ነው ማለት ይሄ ነው። ተገዶ ነው ማለት ከየት አመጣው? ሰሙ እሺ ሳሚ እሱ ላምጣልህ። ተጨነቀ ብለኸኛል።
አይደል? ደም ላብ እስኪያልበው ድረስ ነው ተጨነቀ እያልከኝ ያለኸው። አዎ እኔ አይደለሁ መጽሐፉ ነው ያለ። የለ ተጨነቀ መጽሐፉ ነው ያለ። ይሄ መለኮታዊ ፍቃድ የለበትም ብለህ ታምናለህ? መጨነቁ እንደዛ ማን አለ? እኔ አላልኩኝም። ሊጨነቅ ነው የመጣው። ኦኬ መለኮታዊ ፍቃድ አለበት ነው እንጂ የመለኮት ፕሮግራም ነው እንጂ ሲጀመር አለበት ሳይሆን ራሱ የመለኮት ፕሮግራም ነው። የመለኮት ፕሮግራም ነው። ያ የመለኮት ፕሮግራም በኢየሱስ ውስጥ የሚፈጸም ነው ወይንስ በተናጠል በመለኮቱ እንዲህ በስጋው እንዲህ እያለን የምናወራው ነው? ይሄን ክሊር አድርግ። መቼ በተናጠል ይፈጸማል አልኩኝ ሰሙ። ስለዚህ በስጋው ተራበ ተጠማ እንደዛ የደም ላብ እስኪያልበው ጸለየ ስንል እዛ ቦታ ላይ የጸለየው ማን ነው? ኢየሱስ ነው በተዋህዶ በከበረ ማንነቱ። ይሄን ነው ታዲያ ከቅድም ጀምሮ ለምን የምትቃወመው? ጥያቄ ይሄታለ ጥያቄን እኮ አሁን አስተካክለህ መለስከው። ከዚህ በላይ ምን እኔ ምን ነው ያስተካክለው? ወደዛ በጌተሰማኒ እኮ በጌተሰማኒ የጸለየው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ነው አልከኝ እኮ ሰሙ። እኔ 200 ዓመት ሰጣለው አስበህበት። ቀጣይ ጥያቄው ልጠይቅህ። ይሄ አምላክ በደንብ ስማኝ። ይሄ አምላክ ኢየሱስ ከአብ ምን ስለሚፈልግ ነው በጌቴሴማኒ ከሞት አድነኝ እያለ የጸለየው? አምላክ ነው ኢየሱስ ብለሃል። ፍጹም ሰው ፍጹም አምላክ ነው በጌቴሴማኒ ያለው ብለኸኛል። አለየህልኝም እዚህ ጋር። ስለዚህ ምን ፍለጋ ነው ወደ አብ የጸለየው? ይሄ ነው ጥያቄው። የፈለከውን ነገር ሸልመሃለሁ አንተ ይህን ጥያቄ ከመለስክ። እኔ 200 ዓመት እሰጥሃለሁ። የሚረባ ጥያቄ ይዘና 200 ዓመት ጥያቄ መልስ ተወውና ይሄን በነገራችን ላይ እስካሁን ጠይቄ በጣም ከብዶክ የነበረው ይሄ ጥያቄ ነው። ይሄ ጥያቄ ነው ከብዶክ የነበረውና ይሄን ጥያቄ መልስ። እስካሁን ምን ፈልጎ ነው ላልከው ኢየሱስ በፍጹም ሰውነቱ ፍረስትሬት አድርጎ ተጨንቆ እንጂ መለኮቱ አይደለም። በፍጹም ሰውነቱ ፍረስትሬት አድርጎ ነው እያልከኝ ነው። ስለዚህ መለኮት አይመለከተውም። እዚህ ጋር ከመለኮት ተነጥሏል ማለት ነው። ኖ መፍራት ለመለኮት አንተ መለኮት ይፈራል እንዴ? ምንድነው ከመለኮት ፍራስትሬት ያደረገው ከመለኮት የተነጠለ ማንነቱ ነው። መነጠል የሚል ቋንቋ ለብረው የምታመጣው መለኮት ይፈራል። ስለዚህ መፍራት የመለኮት ባህሪ ነው። ማንነቱ ነው ፍራስትሬት ያደረገው ከመለኮት የተነጠለ ማንነቱ ነው ፍራስትሬት ያደረገው። ቆይ ስማ፣ መለኮት ይፈራል። መነጠልን መነጠል የሚባል ነገር የለም። ሴፓሬሽን ከሆነ የ1 ሚሊዮን ዓመት ቻሌንጅ ነው የሰጠሁት። ይሄን ጥያቄ መልስ፣ አሁን በስርዓት መልስልኝ። መሳቁን አቁምና አሁን እኔ በደንብ መልስ እንዳትለኝ፣ ደህናዋል እንዳትለኝ። ይሄን ጥያቄ መልስ። አንድ ጥያቄ ብቻ ልጠይቀው። ይሄን ጥያቄ መልስልኝ ሳሚ። እኔ እኮ መለስኩልህ። ይሄን ጥያቄ መልስልኝ። አልመለስክልኝም። አሁን ይኸውልህ ከመለኮታዊ ማንነቱ የተነጠለ ነው ይሄ አካል ወይንስ የትኛው ነው? አልተነጠለም። ሰሙ ይኸውልህ፣ አልተነጠለም። ነገር ግን ቅድም እንዳነሳውልህ ኢየሱስ ክርስቶስ አሁንም ለመጨረሻ ጊዜ ነው የሚመልስልህ። በጣም አሁን የመጨረሻ ደግሞ ኮግኒቲቭ ሌቭልህን ያልተለያየ የሚለው የኤፍኤም ንግግር እዚህ ጋር መጣ። ቆይ ሰሙ፣ ቆይ እስካሁን ኮግኒቲቭ ሌቭልህ ሲ ላይ ነው ያለው። አሁን ይሄን ነግሬ ካልገባህ በኤፍ አሰናብታለሁ ማለት ነው። ኧረ በእናትህ ሳሚ ስለ ኮግኒቲቭ ከኔ ጋር እንዳታወራ። አንተ አይደለህም እንዳንተ አይነት 1000 ቢመጡ የኔ አንድ ሺኛ አትሆኑም። አሁን እኔ ምን እንደምጠይቅ ስለማቅ ነው እዚህ ጋር ሞክ የምታደርገው ምናምን ልናገር ብል በደንብ እናገራለሁ ሳሚ። በምንም ስለምበልጥ ማለት ነው። ቀጥል። በምንም እበልጣለሁ በነገራችን ላይ ቀጥል። በቃ በጥል ቆይ እኔ እስካሁን የኔ አንድ ጥያቄ መች መልሶ ነው አንድ ብቻ ልጠይቀው። የኔን አንድ ጥያቄ ቃል ትጠይቀኛለህ። የኔን አንድ ጥያቄ መልስ። የኔን አንድ እሺ፣ ቆይ ቃል አንድ ልመልስለትና አልመለሱም ሊለም ፈልጓል። የኔን አንድ ጥያቄ አልመለሱም ሊል ፈልጓል። እሺ፣ አሁንም በደንብ ስሙ። እሺ፣ አንዴ ጥያቄን ድገመውና መልስልን። ጥያቄውን ድገምላቸው ለሰዎቹ ድገምላቸው። እሺ፣ ስማኝ። ቆይ ማይክን ሳዘጋው ስማኝ። ጥያቄ ልድገም። ኢየሱስ ጌቴሴማኒ ላይ ወደ አብ የጸለየው ምን ፈልጎ ነው? ሰሙ። ይሄ ነው ጥያቄ።
እሱን እኮ ስታብራራ እያብራራኸው እሱን ልታብራራ እኮ ይሄ ነው ጥያቄ ወይ ድገምላቸው ብለህ እኮ አልከኝ እኮ ጥያቄ ይሄ ብቻ አይደለም። እዚህ ይሄን ጥያቄ ጨረሰ እንዴ? ይሄ ብቻ አይደለም። ይሄን ጥያቄ ጨረሰ። የጠየቅኩ የመጨረሻ ጥያቄ፣ ምክንያቱም ይሄ ጥያቄ ሌላ ጥያቄ ስለፈጠረብህ ያን ጥያቄ ነው መልስልኝ አልኩ። ምንድነው እያልኩ ያለሁት? በደንብ ስማ። አሁንም ደግሜ ልንገርህ ጥያቄውን። እሺ እዚህ ጥያቄ ላይ እኮ መመለስ ስላልቻልክ ነው ወደዛኛው ጥያቄ የሄድኩት። በደንብ ስማ። እዛ ጋር ከመጣ በኋላ እያብራራ ሰዋዊ ማንነቱ ነው ማለትም በፍጹም ስብዕናው ነው ወደ አብ የጸለየው መለኮት አይጨነቅም ብለህ አልከኝ። ያ መለኮት አይጨነቅም ያልከኝ ያ ከምን የተለየ ነው? በደንብ ስማ። ያ የተጨነቀው ሰብአዊ ማንነቱ ከመለኮታዊ ማንነቱ የተለየ ነው ወይ? መለኮት አይጨነቅም ብለህ ለሁለት ስለከፈልከው ይሄን ጥያቄ በፈጠረችን ብቻ መልስ፣ ሌላ ነገር እንዳታወራ። ጨርሻለሁ። እሺ ሚውት አድርገው በቃሽ። በስመ ስላሴ እሺ ኢየሱስ ምን ፈልጎ ነው ላለው ወንድማችን ኢየሱስ ክርስቶስ ወደ አብ የጸለየው ጌቴሴማኒ ላይ ፍጹም ሰው ስለሆነ በፍጹም ሰውነቱ ደግሞ ፍጹም ሰው ማለት ፍሮም ደ ስክራች ሰው የሆነውን ሁሉ የሆነ ማለት የሰውነት ከሰውነት ባህሪ ያልቀነሰም ያልጨመረም የተለየ ነገርም ያልያዘ ማለት ነው። ፍጹም መለኮት የሚለው ደግሞ ከአብና ከመንፈስ ቅዱስ ያላነሰ ያልጨመረ ያልተለየ ማለት ነው። ስለዚህ ፍጹም መለኮት የሚሆነውን ሁሉ ኢየሱስ ነው። ፍጹም ሰው የሚሆነውን ሁሉ ኢየሱስ ነው። ኢየሱስ ክርስቶስ ያንን የመስቀል ዋጋ ሊከፍል የብዙዎችን ኃጢአት ሊሸከም መከራ ሊቀበል ሊሞት በተዘጋጀበት በዛች ሙመንት ውስጥ በፍጹም ሰውነቱ እኛን ስለሆነ ኢየሱስ ፍረስትሬት አድርጓል፣ ፈርቷል፣ ተጨንቋል፣ ታውኳል። ልክ ሲራብ እንደነበረው፣ ሲጠማ እንደነበረው፣ ሲያለቅስ እንደነበረው፣ ሲተኛ ሲነሳ እንደነበረው በፍጹም ሰውነቱ እነዚህን ነገሮች ሁሉ የምር እንዳደረገ ሊያስመስል ለውሸት እኛን ለማስተማር ምናምን የሚለው ዝባዝንኬ ሳይሆን ፎር ሪል ሰው ስለሆነ በፍጹም ሰውነቱ ኢየሱስ ክርስቶስ እዛች ስፖት ላይ ሲደርስ በዛች ሁኔታ ላይ ሲደርስ ፍረስትሬት አድርጓል። ስለዚህ ብትወድ ይህች ጽዋ ከኔ ትለፍ አለ። ለምን? ተጨንቋል። ለምን? ታውኳል፣ ፈርቷል በፍጹም ሰውነቱ። የኔ ጌታ እኔን ሆኖ ነው ያዳነኝ። የኔ ጌታ እኔ ሆኖ፣ ለዛ ነው የዕብራውያን ጸሐፊ ከኃጢአት በቀር በሁሉ የተፈተነና ሊራራ የሚችል ሊቀ ካህን አለን የሚለው ማለት ነው። ለምን? በጣም ጭንቅ ስለሆነ የሰዎችን ሁሉ ኃጢአት መሸከም በጣም ከባድ መከራ ስለሆነ የመስቀል ሞት። ስለዚህ ፎር ሪል ነው ያንን የሆነው። ምንድን ያለው? በቀጥታ ብትወድ ይህች ጽዋ ከኔ ትለፍ። በፍጹም ሰውነቱ ያቺ ጽዋ እንድታልፍለት ፈልጎ ነው። ያ ሰውነትን ነው የሚያሳየው። ከመጣበት ፕሮግራም ጋር እየተጋጨ አይደለም። ግን ደግሞ ከመከራው ብዛትና ከመከራው ታላቅነት የተነሳ ኢየሱስ እዛ ጋር ድራማ እየሰራ ሳይሆን የምር ነው ፊል ያደረገው የእኛን መከራ የእኛን ሁሉ ኃጢአት ሲሸከም ማለት ነው። ከዛ ሰሚት አረገ። ያ ሂውመን ዊል ለመለኮታዊ ፍቃዱ ደግሞም ፍጹም ሰው ብቻ ሳይሆን ፍጹም መለኮትም ነውና ከአብና ከመንፈስ ቅዱስ ጋር ሰውን ለማዳን ደግሞ ከዘላለም እግዚአብሔር ላዘጋጀው ለዛ የማዳን ፕሮጀክት የቤዞት ፕሮጀክት ደግሞ ሰሚት አደረገ በፍጹም ሰውነቱ ማለት ይሄ ነው። ኦኬ ታዲያ ተነጥሎ ነው ወይ ደግሞ ተገዶ ነው ወይ? ፍጹም ሰውነቱ ከፍጹም መለኮቱ ተገዶ ነው ወይስ ተነጥሎ ነው ወይ? አይደለም፣ አልተነጠለም። ደግሞም አንዱ አስገድዶትም አንዱ ተገዶም አይደለም።
አሁን የእናንተ ችግር ገና ኢንካርኔሽን ላይ ከድንግል ቃል ስጋ ነስቶ ሲወለድ ነው የሚጀምረው። ፍጹም ሰውነትና ፍጹም መለኮትነት በአንድ መለኮታዊ አካል ውስጥ ሲኖር አንዱ አንዱን አያጠፋም፣ አንዱ አንዱን አይውጥም፣ አንዱ ከአንዱም አይለይም፣ አንዱ ከአንዱም አይነጠልም። ስለዚህ ኢየሱስ ክርስቶስ አንዱ በስጋ የተገለጠው እግዚአብሔር ራሱን የሰው ልጅ እያለ የሚጠራ የነበረው ራሱ እግዚአብሔር ወልድ ከመጣበት ፕሮግራም ጋራ በፍጹም ሰውነቱ ግን ይሄ የመጣው ሊሞት ቢሆንም ሰውነትን ስላላጠፋ መለኮትነት ሰውነትን ስላልዋጠ፣ በደንብ ስማ፣ መለኮትነት ሰውነትን ስላላጠፋ፣ መለኮትነት ሰውነትን ስላልዋጠ፣ መለኮትነት ሰውነትን ስላላስወገደ የሰውነት ሪል ባህሪ ኢየሱስ ላይ ታይቷል ማለት ነው። ጌቴሴማኒ ማለት የዛ ማሳያ ነው። መለኮት እናንተ እንደምታስተምሩት ብዙ ትምህርታቸው ወደዛ ስለሚሄድ መለኮት ሰውነትን አጥፍቶ እናንተ የምታስቡት መለኮትነትን ብቻ ነው። እኛ ግን የምንቀበለው ኢየሱስ አዚፍ አብና መንፈስ ቅዱስ በሆኑት ልክ መለኮት እንደሆነ ሁሉ እኛ በሆነውም ልክ ደግሞ ፍጹም ሰው ነው። ፍጹም ሰውነቱን በደንብ ነው የሚያሳየው ይሄ ሴናሪዮ ማለት ነው። መጨነቁ፣ መታወኩ ኢሳይያስ 53 ላይ ተጨነቀ ይለናል፣ ተሰቃየ ይለናል፣ ስቁይ ሆነ። የብዙዎችን ስቃይ የሚያስወግደው እርሱ የሚሰቃይ ሆነ። ረቂቅ የሆነው ገዘፈ። መግዘፍ የሂውመን ኔቸር ነው። መታመም የሂውማን ኔቸር ነው። ማልቀስ የሂውማን ኔቸር ነው። መታወክ የሂውማን ኔቸር፣ መራብ መጠማት የሂውማን ኔቸር ነው። መለኮትነትን ገንዘብ ስላደረገ የሚራበውን ማንነት የማይራብ አላደረገውም ጌታችን። የሚጨነቀውን ማንነት የማይጨነቅ አላደረገውም። ስለዚህ በተነጠለ መልኩ አላልንም። ፍጹም ሰውነቱ ብቻ ገንጥለን አይደለም እያወራን ያለ ነው። ስለዚህ የተነጠለ አይደለም። ነገር ግን ደግሞ ኢየሱስ ክርስቶስ ምን ፈልጎ ነው ላልከው፣ በዛ ታላቅ መከራ ፊት ስለቆመ፣ በዛች በጣም ለመጠጣት ከባድ በሆነች ጽዋ ፊት ስለቆመ ኢየሱስ ክርስቶስ ያንን የመስቀል ጣር ፊል ስላደረገው ይህች ጽዋ ከኔ ትለፍ ብሎ ነበረ። ግን ደግሞ እዛው ጋራ ሰሚት አድርጎ ለአባቱ ፍቃድ፣ ያ ማለት ለራሱም ለመንፈስ ቅዱስም ፍቃድ እናገኘዋል። ይሄ ነው መልሴ ብራዘር። አሁን ቃሌ ወደ ሰሙ ጥያቄ ሄድና ይብቃን ከዚህ ሰው ጋር። ምሳ እስካሁን አልበላሁም እና ልጠይቃውን ሰሙ ቀጥል። እሺ ሰሙዬ፣ አንተ የጠየቀውን ራሱን ነው ልጠይቅ ያሰብኩት። በእርግጥ ኢየሱስ ክርስቶስ ሲጸልይ ጌታ ሆይ ከዚህ ሰዓት አድነኝ ብሎ ጸልዮአልና ምን ፈልጎ ነው ከዚህ ሰዓት አድነኝ ብሎ ይጸልየው? ለእኛ ላይ ያስተምረን ነው። አቃሌ ደግሞ እንደዚህ አይነት መከራ ሲመጣብን ሽል እንድንል ለእኛ በነገራችን ላይ ሳሚ ሽል እንድንል አላለም። ከእግዚአብሔር ጋር ያለ ቦንዳችን ጠንካራ እንዲሆንና እግዚአብሔርን በመከራ ውስጥ እንኳን በነገራችን ላይ በጣም ጸያፍ ወርድ ነው ሳሚ የምትጠቀመው። አንተ አይሰማም መሰለኝ። ለኔ መልስልኝ። አንተ ዝም ስትል ነው የገባው እንጂ ለኔ መልስልኝ። አንተ ዝም ስትል ነው። ከዚህ ሰዓት አድነኝ ብሎ የጸለየው ምን ፈልጎ ነው? ዳሴት ከዚህ ሰዓት አድነኝ። አሁን ቀደም እየነገርንህ ነው።
ክርስቶስ ኢየሱስ በጌቴሴማኒ የጌቴሴማኒ አጠቃላይ ጸሎቱ ክርስቶስ ኢየሱስ በስጋ ከመጣበት መከራ አንድም በስጋ ከሚመጣብን መከራ ቅድም በጣም አብራችኋለሁ። በስጋ ከሚመጣብን መከራ ልናልፍ ያኔ ስጋ መከራችን ልናልፍ የሚገባን እግዚአብሔር ጋር ምን ፈልጎ ነው የጸለየው ብዬ ነው የጠየቅኩህ። አንተ እንደጠየቅከው ነው የጠየቅኩህ። ምን ፈልጎ ነው የጸለየው ነው ያልኩህ። ቃሌ ፍላጎቱን እኮ እየነገርኩህ ያለሁት እኛ እኮ ምን ፈልጎ አልከኝ? የሰማኸኝ አይደለም? የክርስቶስ ኢየሱስ አንድም ወደዚህ ምድር መምጣት በምሳሌ እያስተማረን ቅድም በጠቅላላ ቅድም ስትጠቀሙ የነበረውን ስቴትመንት መጠቀም እችላለሁ፣ ምናልባት ካልወሰድኩባችሁ ያን ሁሉ በቃ እንደተጠቀምኩ አድርገህ ቁጠረውና ያን ሁሉ ነገር እኔ የጠየኩ ምን ፈልጎ ነው የጸለየው ነው ለኔና ላንተ ነበረውና አንድም ለኔና ላንተ ህይወት ይሆን ዘንድ። እሺ ምን ለማሳየት ነው የጸለየው? እኔና አንተን መስሏላ። እኔና አንተን ምን ለማሳየት ነው የጸለየው ነው ያልኩት። እኔና ቆይ እኮ በደንብ ሰማኛ። ምን ለማሳየት ነው የጸለየው? ለኔና ላንተ አራያ ሊሆን። ምክንያቱም እኔን አራያነት ለማሳየት ነው የጸለየው። እዚሁ ከመጽሐፍ ቅዱስ አይ መጀመሪያ አንተን ሐሳብ ነው የጠየቅኩህ እኔ። ቆይ አራያነት ለማሳየት ነው የጸለየው። እኔ ሐሳብ ይልቅ አድነኝ ያለው በደንብ ስማኝ እስቲ ክፈተው መጽሐፍ ቅዱስን። በቃ እሺ ነው በደንብ ስማ። መጽሐፍ ቅዱስ ካለ ክፈት። የማቴዎስ ወንጌል ምዕራፍ 5 ከቁጥር 48 ላይ ያለው ነው። አሕዛብ ያንን ያደርግ እንዲሁ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑልን። እዚህ ጋር እኔ የምጸልየውን አርአያነቴን ለማሳየት ነው እያለ ነው። ቃሌ ጥያቄ አይደል እየጠየቀኝ ያለው? እስኪ መልስልኝ። እኔ መልስ ያለ እንዴ? መልስ እኔ የጠየቅኩት ጥያቄ ሌላ፣ አንተ የምትመልሰው እኔ የሰማይ አባታችሁ ትለኛለህ። እኔ የጠየቅኩት ኖርማሊ ቆይ ስማኝ። የጠየቀኝን ጥያቄ በደንብ እየሰማ ምንድን ነው? ምን ብዬ ነው የጠየቅኩት? 5 ጊዜ እየጠየቀኝ እኮ ነው ያለው አንዱን ጥያቄ ማለት። ስለዚህ ጥያቄውን ድገምልኝ። ምንድን ነው የጠየቅኩት? ኦኬ እሺ ድገመውና ሐሳብህን ጨርስና እኔ እቀጥላለሁ። እሺ ረስተኸዋል፣ ግን 5 ጊዜ ነው የጠየቀኝ ትለኛለህ። አንተን አላልኩም። በነገራችን ላይ ምን አለ መሰለህ፣ ልክ አሁን አንተ ችግር ምንድነው አትሰማም። ልክ ሰው ሲያወራ መሀል ትገባለህ። ኢቭን ምን እንደምልህ እንኳን እየሰማኝ ነው። ኧረ ቆይ እባክህ እንዴ ምን ለማሳየት ነው የጠየቅኩህ ነው ያልኩህ። ኧረ እባክህ እኔን ተወኝ። አሁንም ምን ለማሳየት ነው የጸለየው ነው? ሚውት አድርግና አንተ የሰውን መልስ ስማ፣ ሚውት አድርግና ከዛም በኋላ እኔ ካብራራው በኋላ አይደለም ግን አሁንም ሚውት አድርግ ነው እንዴ መልሱ? እኔ እኮ የጠየቅኩህን እየመለስክ ስላልገባህ ምን ለማሳየት እያወራክ እኔ እንዴት ላውራ? አንተ እኮ አሁን ችግርህ ታወራለህ፣ ትጠይቃለህ። ሚውት አድርጌያለሁ። ይኸውልህ እንካ አንዴ ምን ፈልጎ ነው? ምን ፈልጎ ነው? እሺ ድጋሚ ልጠይቀኝ ነው? እሺ ቀጥል ኮንቲኒው። እሺ ይሄው አሁን ምን ለማሳየት ፈልጎ ነው? ይሄን ለማሳየት ፈልጎ ነው ብለህ ማለት ነው። በቃ በ3 ቃላት ዝጋልኝ። ይሄው እኔ ሚውት አድርግ። ኦኬ ምን ለማሳየት ፈልጎ ነው? የሰዎች ልጆች በደንብ እንዳትል ኢንተራፕት እንዳታረገኝ። እርሱ በሚያልፍባቸው ፍኖቶች ሁሉ እኛ እርሱን ወደ መምሰል አድገን ወደ ፍጽምና ደረጃ ከእርሱ እኩል እኔ ክርስቶስ እንደመሰልኩ እናንተም እኔን ምሰሉ እንዳለ ቅዱስ ጳውሎስ ጭምር። እርሱም ምንድነው ባለ ይሄን አሁን የማቴዎስ ወንጌልን የገለጥኩልህ በደንብ ስማ። የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ፍጽምና እስኪ ድረስ ነው፣ በመከራ እስከ መጽናት። በሞት ጥላ ውስጥ እንኳን ብንሄድ ከእግዚአብሔር ጋር ያለን ህብረት ጠንካራ እንዲሆን ይህን ስለኛ ሲል ክርስቶስ ኢየሱስ አደረገው። አንድም የኛን ስጋ ለብሶ እኛን መስሎ መምሰል ብቻ አለ። እኛን ሆኖ ስጋችንን ገንዘባ ወንድም ተብሎ ተጠርቶ ገብቷል። ወንድም ተብሎ ተጠርቶ ይህ አምላክ ነው። ወንድም ተብሎ ሲጠራ መለኮታዊ ማንነቱን ትቶ አይደለም፣ በመለኮታዊ ምልአቱም ከስጋ ሳይለይ ኢየሱስ ሆኖ ፍጹም ሰው ፍጹም አምላክ ሆኖ እኛን ያስተምር ዘንድ ይህን ተናገረ፣ ይህን አደረገ፣ ይህን ፈጸመ። እዚህ ውጪ ሌላ ምንም አዲስ ትምህርት አለ የምትል ከሆነ በኤቪደንስ አሳየን። ምን ለማሳየት ነው የጸለየው ያልኩት ነው? ምን ብለህ መለስክልኝ?
እኔና አንተ መንገዱን ሊያሳየን የህይወትን መንገድ። እሺ ማስረጃ እስቲ ከአባቶች እንደዛ ብሎ እንትን ያደረገ የተረጎመ ይሄው መጽሐፍ ቅዱስ ገለጥኩልህ እኮ ከአባቶች ነው ያልኩ። ሙሉ መጽሐፍ ቅዱስ ስለዛ ነው የሚያወራ። መጽሐፍ ቅዱስ ላይ ከአባቶች ነው ያልኩ። ሰሙ አንተ የምትቀበለው አባት የለም። ስለዚህ ይሄው የኔ እኮ ክሊር ስቴት እያደረኩ እያብራራለሁ። መጽሐፍ ቅዱስ ሶሎ ስክሪፕቸር አይደል እንዴ? ሰሙዬ ወዳጄ መጽሐፍ ቅዱስን ትቀበላለህ? ጀስት አንተ ኖርማሊ አንተ አሁን ያባቶችን ትምህርት አንተ ሶሎ ስክሪፕቸር ነው ወይ? ሰሙ ሶሎ ስክሪፕቸር ነው ወይ ነው ያልኩኝ። በነገራችን ላይ ቃሌ ጥያቄ አሁን ምን ፈልጎ ነው ብለህ ምን እንደፈለገ ከአባቶች አምጣ አልኩ። ከአባቶች ደግሞ ማምጣት አልቻልክምና ስለዚህ ሶሎ አባቶች ማምጣት አይደለም ሙሉ አባቶች ስለዚህ ነው የተናገሩት። አሳያ ስለ ክርስቶስ ክፈት ሰሙዬ ክፈት ክርስቶሎጂ ላይ እየገባ እያንዳንዱ ትምህርት ያው በጣም ሲሆን ወዳጄ ከዚህ ውጪ አባቶች ስለምንም አላስተማሩ ስለምንም አስተምረው ማያቆም እኮ ክፈትልን እንዴ ትረስት የሚብሩ አረከው ማስረጃ አንተ ሙሉ የአባቶችን ትምህርት ልትፈታ የትኛውን አባት ነው የምትቀበለው? እስኪ ንገረኝ። የፈለከውን ክፈትልን እንዴ። እኔ የፈለኩት ሁሉም አባቶች ይቀበላሉ። ክፈትልን። የትኛው ክፈትልን? አባቱ ሁሉም አባቶች እገሌ አይቀበልም የምትለውን አንተ ክፈት። እኔ ሁሉ የማይቀበል አባት የለም። ክፈትልን የሚቀበለውን እንዴ ወዳጄ ሙሉ ትምህርታቸው እኮ ይሄ ነው። የክርስቶስን አሰረ ፍኖት እንዲከተል ነው ሰው መጣሙ። ኧረ በእናትህ የሆነ ሌማን የሆነ አርጊውመንት ውስጥ አትግባ በእናትህ። ምን ማለት ነው ክፈት? አንተ አባቶች ምን አይነት ጥያቄ እየጠየቀኝ እንደሆነ ግን አንደርስታንድ እያደረክ ነው። ክፈትልን እንዴ ክፈት። ኧረ ስግጥና ወዳጄ ሙሉ አባቶች እየገለጥክ ቤትን አርላለው። እኔ እኮ አሁን ብለዋል አላሉም አይደል? በቃ ሁሉም አባቶች ነገር ሂድ ግባና በሙሉ አባቶች ትምህርታቸው በነገራችን ላይ ምን አለ መሰለህ፣ እኔ አሁን የሚደብረው ከአንተ ጋር መወያየት ምን እንደሆነ ታውቃለህ? ስግጥ ብለህ በቃ የሆነ እንደሚያጣው የለም ወዳጄ ሙሉ አባቶች ትምህርት አባት ማለት ምን ማለት ነው? በነገራችን ላይ ኧረ ዘሙዬ ቆይ አታውርዱት። አባቶች አላሉም አላልኩም። እኔ ክፈትልን ብቻ ነው ያልኩት። ባይዘው አሳየ እኔ በትልቁ አድርገኝና ፌዝ ቆይ ሚውት አድርግ። ፌዝ እድል ሳይሰጥማ አታውራ። ቆይ እኔ ነኝ እኮ ሚውት እያደረኩ የነበረው። አታውርዱት አንዴ ቆይ። ሰሙ ምን ለማሳየት ነው ስልህ ለኛ አራያነትን ለማሳየት ነው አልክ። ይኸውልህ ልክ እቺ ጽዋ ከኔ ተለፍ ያለው ቆይ አንዴ ስማ። እቺ ጽዋ ከኔ ተለፍ ያለው አራያነት ለማሳየት ነው አልክ። ስለዚህ የትኛው አባት አልኩ? ሁሉም አልክ። ሁሉም ካልካቸው አባት በነገራችን ላይ ቃሌ እሺ፣ አሁን በደንብ ስማ። የሆነ ስግጥ ብለህ እንዲያርግ ኖርማሊ የሆነ የሚያሰለች እንትን ነው እየረገጥኩ አይደለም በቃ። ስለዚህ አንተ ተረጋጋና እኔ አንተን አይደለም እኔ በደንብ ማን እንደሆንኩ ዘሙት አውቃለህ። ስለዚህ ተረጋጋና ስማ። መልስልን እኔ ሰጨኑ ማቀ መልስልን የትኛው አባት እንዴት ሆኖ እንዲሆኑ ራሽናል እንኳን ጥያቄ አንድን ሰው ጠይቃታ በህይወት ክፈትኔ ነው ወዳጅ አንዴ ሚውት ታደርጋለህ። ሚውት እኮ አንተ ሚውት አድርግኛ አንተን እንድንልህ እኮ ሚውት አድርጋ ክፈታ በቃ ክፈት ክፈት አራያንን ለማሳየት ነው ያለ አባቱ ሚውት ታደርጋለህ። ማውራት የምትችል የለ እስኪ በነገራችን ላይ ሚውት አድርግ ያለው ክፈት። ይሄው ሚውት ላደርግ ነው። ክፈት አባት ክፈት። ይሄው ወዳጄ እየሰማህን ነው። ቤት ቁጭ ብለህ ቻት ጂፒቲ ላይ ጎግል እያደረግህ የትኛው እንዲህ አትበል። አንድ የትኛውንም አባት አንተ አትቀበልም። ሁለት ሶስተኛ ነገር ደግሞ እዚህ ጋር እኔ አንተ ጋር ስመጣ ማለት ነው ጥያቄው በስመ አብ ይንጫጫል። ክፈትልን አለ እኔ ቁጭ እና እኔ ቤትናና እንዲህ የምትጮህ ከሆነ ቁጭ አድርጌ ያስተምርሃለሁ። ሁሉም አባቶች ይሄ መሆኑ አንተ ቁጥ ችግር ምን አለ መሰለህ ቤት በቃ ቤት ሰው አንተ በእናትህ አንድ አድቫንቴጅ የምትይዝበት ቤት እየመጣ ጥያቄውን መልስልን። ምን አንተ ቆይ ምን እንደጠየቅህ ግን ታውቃለህ? አባቶች ክፈትልን ክሪቲካል በነገራችን ላይ ይሄ ጭንቅላት ያለው ሰው የሚጠይቀውን ጥያቄ እኮ የሚጠይቀህ ክፈትልን ያልኩ ከአባቶች ክፈትልን እንዴ እኛ የክርስቶስ አሰረኖትን እንድንከተል ነው ይሄን ያደረገው ማለታችን ነው። አንድ አባት የለም አንተን የሚደግፍ አንዴ ካሮራው ቆይ አንዴ አንድ አባት የለም አንተን ሐሳብን የሚደግፍ ሰሙ እንትን ሳሚ ደግሞ ሙሉ አባቶች አስተምህሯቸው ክርስቶስ ነው። ሙሉ አባት እኮ ሙሉ ካለ አንድ ሰው ሴንቲግኔሽን ሰብዛንቲው እና ታውራ በእናታችሁ ምንድነው? በስማም አታውሩ
ሰው ሲያወራ የለ ከሴንት ኢግናሽስ ኦፍ አንቲዮክ የለ አንድ ወይ ሁለት አባት አለ። ነገራችን ላይ ምን አለ መሰለህ እኔ ከቅድም ከጠየኳችሁ ጥያቄ ጀምሮ አንድ ጥያቄ አትመልሱ። ሁለተኛ መረጃ ሳሚ አባት ጥራ ስትለን በትልቁ አድርገውና መረጃ ብዙ አባቶች አላላለም። ያው እኮ ለመሳደብ ቀላል መስሎታል። ቤት ከፍቶ መሳደብ አንተ በእናትህ ዝም በል። ቆይ ካልወራው ተው ቆይ የና የሽማግሌ ቀላል ነው እና ተው ቆይ እሺ ሰሙ እንደ እድሜያችሁም እንደ አንተ አንድ ወይ ሁለት እስኪ ለምሳሌ አንድ ወይ ሁለት አሳየን ሰሙ እንደሌለ ስለምታውቀው ነው እንጂ አሁን ትናንትና ማስረጃ ብለህ የነበረ ዲቤት ላይ ካሜራ ስታዞር ነበር። ሳሚ ለምንድን ነው ቆይ አወራህ አይደለ? እኔ እንድመልስ እንትን በል እስቲ አንተ ደግሞ በውሸት እስቲ ትመንት ቢውድ ማለት ማስረጃ ሳይሆን ከተባልከው አውራ ግጥ ብሎ እንደሚያውቅ አክት ለማድረግ ነው። አትጩህ እኛ ላይ ለምንድነው መሰድበው? እናውራ አባቱ እንድናወራ እድል ስጠን እኮ አንዴ ቆይ እንድናወራ እድል የትኛው እንደብዳ እሺ አውሩ ጥያቄ ኢግኒሽስ ብላል። የትኛው ደብዳቤ ወጣል ወዳጄ? የለም ሙሉ ደብዳቤ ሴንት ኢግናሽስ አንተ የለመድከው ጎግል ነው አይደል? ኒዋር አሰምሮም ብለህ ጎግል አድርገህ ሙሉ መጽሐፉን ይዘረግፍልሃል። ሁሉም ትምህርቱ ስለዛ ነው። ሁሉም ውስጥ ማቴዎስ 26:39 ነው ያብራራው። ኦኬ አንተ ጥያቄ ማቴዎስ 26:39 ነው። ኦኬ ጥያቄ ነው ወደ ማቴዎስ 26:39 አዞርከው። ቆይ ማቴዎስ 26:39 ላይ አሁን ወደ ማቴዎስ 26:39 አዞርከው። ምን ለማሳየት ማቴዎስ 26 ምን ለማሳየት ነው ስትባል አሁን እዚህ ጋር ምን ለማሳየት ነው ስትባል የሰውነት ባህሪውን የሰውነት ባህሪውን ካልከ ደማ ነው የሰውነት ባህሪውን አልኩኝ። ሶሪ ምን ለማሳየት ነው ስትባል አሁን ይላ አይደለም ኖ ጥያቄን አትቀይር። ስለማቀን ሳሚ ነጥብ ስለጣለ አንተ ነጥብ ልትይዝ ነው የገባኸው። ሲጀመር በቃ ያሳየን ሳሚ ደግሞ በምን ነው ነጥብ የጣለው? አይ ኖርማሊ አሁን ጥያቄውን ተቀይረው ነው አይደለ? ክፈት ምንም ጥያቄ አባቶ በቶድ የጽዋ ከኔ ተለ ለምን አንዴ አንተ እኮ ችግር ቃሌ አትሰማም። ስለዚህ አንዴ ሚውት አድርግ። አንተም ሳሚ ሚውት አድርግ። ለምን ራሽናሊ አታወሩም? አንተም ሳሚም ለምን ሁለታችሁ ምትጥጡ አለ? ሁሉም አባት በቃ አንዴ ሚውት አድርግ እኮ እየካረን ሚውት አድርግ። አይ ሳሚ ኮግኒቲቭ ራሱ በጣም ገና ነው። አንዴ ሚውት አድርግና እኔ ጥያቄውን ላሳየህ። ከፍ አድርገኝ ላሳያችሁ እዚሁ በል ክፈትለት። ኢግኒሽስን ሊያሳየን ነው። ሰሙ ክፈትለት። ኢግኒሽስ አይደለም ይላ አሁን የለ አንተ ጥያቄን ስለቀየር በነገራችን ላይ አንተ 100 ዓመት ብታጠና አንተ ነገረ ክርስቶስን የኔን ሩብ ታህል አታገማ። ዝም ብለህ እባክህ አትበል በእናትህ። ያወራው እኔ የጠየቀኝ ነገር ሌላ ልክ አሁን ሲመጣ ቀይረ በትወዲች ጽዋ ክለብ ያለ እንዴ። ስለዚህ ከፍ አድርገና ለምሮ የምትረግጠኝ እሺ፣ አትርገጠኝ። እሺ እየረገጥና አይደለም ከፍ አድርገኝና እንዴ አትርገጠኝ እንዴ። አባቱ ከፍ አድርገንና እናወራ። ጥያቄ ጠየቀ የለ ለምንድን ነው የምትፈሩት? አንዴ አሳድጉት። እሺ አሳድጉት። ለማንኛውም አትፍሩ። በቃ አራያነት ለማሳየት ነው ያለውን አባት ሊያሳየን ነው አሁን። እሺ አባቱ የለ አንዴ ሚውት ታደርጋለህ። ቃሌ ፖለቲክስን ታቆምና አንዴ ሚውት አድርግ። ምክንያቱም ምን እንደጠየቀኝ ስለማቅ ነው እኮ። ሚውት አድርግ እኮ። ሚውት ስታደርግ ነው የምንከፍተው። አንተ እንዲህ እየጮህ ከማን ከራስ ጋር ራሱን ተስማማ ማለት ኦኬ። እንከተላችሁ እሺ። ራንደምሊ ጠይቀህ እንዲህ ምን ተዘጋጅተህ ዲቤት የገባህ መሰለህ እንዴ? በጣም ነው የሚገርመው። ቪዲዮ አልበራም። ቪዲዮ እንዳትረሳ። የማስረጃው መጽሐፍ እየገለጥኩ ነው። መጽሐፍ እየገለጥን ነውና በነገራችን ላይ ቃሌ ሚውት አድርግ። በነገራችን እኔ አንተ ዳግም ብትፈጠር አንተ ክሪስቶሎጂ ገባ ማለት በጣም ትልቅ ሰክሰስ ነው። ለማንኛውም ሰው ስለ ጮክና ምናምን እንትን ስላሉ እንተዋወቃለን እና በቃ ሚውት አድርግ። አይ ሚውት አድርግ እኮ ሚውት አድርግ። በእናትህ ፖለቲካ አትስራ። እኔ በጣም እኔ አንተ ወሬ ነው የሚዘገንነኝ። ወይ አውቀህ ብታወራ ደስ ይለናል እኮ። ሚውት አድርግ፣ ሚውት አድርግ ቃሌ እኮ አንተ ሚውት አድርግና ትምህርት ነው አይደል የምጠይቀው? የአባቶችን ትምህርት አንዴ ሚውት አድርግልን። ኦኬ እንዲህም አይነት ሰው አለ። በደንብ ያቸው
እየገለጠ ወጣ። አይ ዛሬ አይ ሰሙ ና ይኸው ቆይ ይግባ ቆይ ና ካሜራ ክፈት ሰሙ። በነገራችን ላይ ድራማ አትስራ ሳሚ፣ እያስወጣኸኝ ሄደ ምናምን እናንተን ላስተማረ ምተርፍ ሰው ነኝ። እናንተ ጋር ቁጭ ብለን ስለምንመለከት አትስደበናኛ እንዴ ምን አረግን? ቆይ ለምንኛ እየሰደብናችሁ አይደለም፣ በቃ አይደለም። እኔ ይችላችሁ እኮ እንደዚህ ናችሁ። ቆይ ሲጀመር እኛ እያልክ ነው የምታወራው። አንድ ጥያቄ 4 ሰዓት 2 ሰዓት ሙሉ ቁጭ ብለህ መመለስ አቅቶ ሌላ ነገር አታወራም። አየን ስለሆነ ሳሚ የፈለገውን እያወራ ይክፈትልን። አሁን ይኸው በቃ በነገራችን ላይ እሺ፣ በነገራችን ላይ የቤተክርስቲያናችንን መጽሐፍ ነው የምከፍትላችሁ። አንድ የትኛዋ ቤተክርስቲያን መጽሐፍ ነው? የትኛዋ ቤተክርስቲያን? እንደዛ አይደል? ረስታውሩ ነው የነበረው። ኦርቶዶክስ አይደለም ማለት ነው እንዴ? ኦርቶዶክስ ነው። እንደዛ እያልክ አልነበር? እስካሁን እንደዛ እያልክ አልነበር እንዴ? እናንተ እያልክ አልነበር? ስታወራ ነበር እንዴ? እናንተ አላልኩም? አንተ እንደዛ እያልክ አልነበር? ስታወራ ነበር። ቆይ እንደዛ እያልክ አልነበር? ቤተክርስቲያናችን ኦርቶዶክስ አልኩ እኮ እኔ ጠይቄ ፕሮቴስታንት ነኝ አላልክም? አሁን ቅድም ኦርቶዶክስ። ኧረ እኔ አላልኩም እንዴ? ምን ሆነ ነው ሰሙ? ቆይ አንዴ እኔ ጠይቄ ፕሮቴስታንት ነኝ አላልከኝም እንዴ? አይ በነገራችን ላይ በጣም በቃ አቅም ሲኖራችሁ ቤተክርስቲያናችን ብለህ መጣ እኮ ብሮስ። ዲቤት አለ ቃሌ በዚህ ወይ ይሄንማ ይመልስልኝ። ትናንት አየነህ እኮ ትናንትናማ አየናችሁ እኮ። ይኸው እኔ ገብቼ እኮ እዚህ ጋር አፍ ምላስ እስኪያዝ ድረስ እኮ ነው ያብራራው። በቃ ሰሙ በቃ ቃሌ በቃ አይደለም አንዴ ማጥራት ስላለብን ነው ቃሌ። በነገራችን ማሊያም እየተጫወተ ስለሆነ ቅድም ፕሮቴስታንት ነኝ አላልክም እንዴ? ሰሙ ወዳጄ ኦርቶዶክስ ነኝ። ኦርቶዶክስ ነው እያልክ አልነበር? አንተ ራስህ ስታወራ የነበረው ቆይ አንተ ራስህ ፕሮቴስታንት ነኝ የእናንተ ቤተክርስቲያን እናንተ እንዲሆናችሁ ኦርቶዶክስ ነኝ ስለ ኦርቶዶክስ ነኝ ሞግተኝ እንዴ ሳሚ፣ አንተና እኮ ቃሌ በምንም አትገናኙ። ቲዝ ሜኖናይት የሚቀበለው አንተ ሜኖናይት ምን ሆነ ነው? አይቀሌ ቃሌ አንተ ሳሚን ትቀበለዋለህ? የሳሚን ቤተ እምነት ቆይ የሳሚን ቤተ እምነት ትቀበላለህ አንተ? ቆይ ሌላውን ተው። የምር ፕሮቴስታንት ነህ አይደለም? ለምን ሳሚ ስትሪክት ፓሲፊዝም የሚለውን ትምህርት ትቀበለዋለህ? ቃሌ ቅድም ስትሪክት ፓሲፊዝም የሚለውን የቃሌን ትምህርት ትቀበላለህ ወይ? ቆይ ስማ የቃሌን ትምህርት ፕሮቴስታንት ነኝ አላልክም ወይ? ምን አንድ ነን ብለሃል። እናንተ ማለት ሃይማኖት የላችሁ ተሰብስባችሁ ኦርቶዶክስን ለመሳደብ የምትሰበሰቡ ሞክ ልታረጉ ልክ እውቀት እንዳለው ሰው ትቀበላለህ ወይ ስትሪክት ፓሲፊዝምን? በነገራችን ላይ ቃሌ አንተን ቤተ እምነት ከምትከተል ፓጋን በሆነ የሚሻለኝ። የራስህን ጥያቄ በቃ አሁን አንተ አጼ ሜኖናይት ፐርሰን አውራኝ ነህ እኮ ብሮስኪ። ወደ ጀና እኮ ና ለምን በትምህርት አትሞግትም? ለምን ይላ አሁን ይለ ከምትንጫጫ እኮ አትንጫጫ እኮ ይለ አንድ እናመጣለን ነው አይደለ? ጥያቄ ሌላ ነው። እስኪ በደቂቃ ነው ጠይቀልኝ እንደው። እሺ ቆይ አንዴ አንተ በደቂቃ ለኔ ስጠይቀልኝ እስቲ። ለምን አይ ኖ እንድናወራችሁ ከፈለገ እኔና ቃሌ በደቂቃ ቅድም ፕሮቴስታንት ነኝ አላልከኝም? በደቂቃ ነው በእናትህ እሱ አይመለከትም። አንተ ራስህ አንተ ሙሉ ወንጌል አይደል እንዴ? ሳይትን ማምን ፕሮቴስታንት ነኝ አላልከኝም? አማኑኤል ቸርች አይደለ? አንተ አማኑኤል ቸርች አይደለ ወይ? ስማኝ አንዴ ሰሙ። አማኑኤል ቸርች አይደለ አንተ? እኔ ማንኛውም ፕሮቴስታንት ነኝ እኮ እኔ እኮ። ቃሌ ግን መሰረት ሜኖናይት ነው ትቀበለዋለህ? ቃሌን ሜኖናይት ነው ትቀበለዋለህ? እቀበለዋለሁ። ከመቼ ጀምሮ ነው አማኑኤል ቸርች ከመቼ ጀምሮ ነው አማኑኤል ቸርች ፕሮቴስታንት የሆነችው? እና ከመቼ ጀምሮ ነው አማኑኤል ቸርች ፕሮቴስታንት የሆነችው? ጌታን አንተ አሁን ቅድም ፕሮቴስታንት ኦርቶዶክስ አይደለሁም አላልክም? ወዳጄ አንተ ከመቼ ጀምሮ ነው ኦርቶዶክስ አይደለሁም አላልክም ወይ? ቅድም አሁን የምጠይቅን ጥያቄ መልስ እኔ መልስልሃለሁ በደንብ አድርጌ። አንተ ከመቼ ጀምሮ ነው አማኑኤል ህብረት ፕሮቴስታንት የሆነችው? ከመቼ ጀምሮ ነው? እኔ እኮ ቅድም ብያለሁ ማንኛውም አይነት ጥያቄዎችን አማኑኤል ህብረት ፕሮቴስታንት 200 ዓመት እሰጥሃለሁ እንድመልስ
በእናት 200 አይደለም እኔ I will give you hundreds of years ሌላ ጠይቀ ምንም የሆነ ስግጥ ብላችሁ የምታወሩት እንትን ትልና ይሄን ከአባቶች አምጣ ይሄን ከአባቶች አምጣ አባቱ እኔ ለምን ይያርም ካንተ ጋር ብጓያየው በእናት ዝም በል አንተ ቃል የምትበል በቃ እሺ ማስረጃ ነው አሁን የኔ ጥያቄ መልስ ሳሚ አማኑኤል ህብረት ፕሮቴስታንት ሆነችበትን አንድ ኤቪደንስ ስጠን ሳሚ ሪሊ ምክንያቱም ተሰብስበ ቅድም ኦርቶዶክስን ስትሳደብ ነበር አይደለ አሁን አንተና አማኑኤል ህብረትና መሰረተ ክርስቶስ የሰይጣንና የሲኦልና የገነትን ያለ ልዩነት እንዳላቸው ያሳያሉ አሳየኝ ኧረ በፈጠረ ሰው እንዴ በቃ ሳሚ ምንም አይ በቃ አስወጣሁትኝ ይኸውላችሁ ወገኖች ሰሙ ፕሮቴስታንት አይደለም እኔ ዴይ ዋን ጀምሮ ብያችኋለሁ በውስጥ ከነቃሌ ጋራ ማውርተን እናቃለን እኔ ይሄ ሰውዬ ፕሮቴስታንት አይደለም እኔ ከመጀመሪያው ጊዜ ጀምሮ እኔ ተናግሬያለሁ ከመጀመሪያው ጊዜ ጀምሮ ዛሬ ፕሩፍ ያደረግነው ይሄንን ነው ይሄ ሰውዬ አሁን ወንጌል ገብቶታል ብሎ ወንጌል በርቶለታል ብሎ ለመናገር በፍጹም እንዴ በጣም ባይዘይ ወንጌል የበራለት ሰው ያስታውቃል ጥቅሶች ላይ አንድ ወንጌል የበራለት ሰው አንድ ዳግም የተወለደ ሰው አንድ ፕሮቴስታንት የሆነ ሰው ጥቅሶች ላይ እንኳን ስንጠቅስ የምናወራበት እንትን ያስታውቃል ባይዘው እና ቅድም ደግሞ ኦርቶዶክስ አይደለውም ማለኝ ማለት ነው አንተ ፕሮቴስታንት ሆነሃል እየተባለ እዚህ እየሰማው ነው እና ኮንቨርሽንህ እውነት ነው ወይ ስለው አዎ በዚህ ጉዳይ ግን ሲሪሊያን ነኝ ሚያፊሳይትዝን ነው የምትቀበለው ብሎ በዛ እንትን ብቻ እንደሆነ አድርጎ አወራ ማለት ነው ጀለስ አሁን ቤተክርስቲያናችን ብሎ ወይኔ ለማንኛውም ዶክተር ዳኒ ዌልካም ለአንተ እድል ስጥ ረጅም ሰዓት አንተን የቆየው የተነሱ ሐሳቦች ላይ የምትለውን ነገር አንተ በልና ሌሎቹ እናስተናግዳለን ያ እሺ ቴንክ ዩ እናንተ እያወራችሁ ኢየሱስ ጸለየበትን ዮሐንስ አፈወርቅ ያብራራውን ሳይ ነበርና እንደውም ማስመሰል የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ አይደለም ማስመሰል የሚለው አይመቻቸውም ግን የተሻለ ቋንቋ የሚያሳምሩት ነገር አለ ግን አንደርስታንድ አድርጉኝ እሱን ፓርት ይቃወመዋልና ቃል በቃል ማሳየት ይቻላል ሲቀጥል ኢየሱስ ኦፍ ኮርስ በስራ ሁሉ እኛን አስተምሮናል እኛን ሁላችንን አስተምሮናል ግን ፕራይመሪ ፐርፐዙ ለኛ መሞት እና እኛን ሪዲም ማድረግ ነው ስለዚህ ሁለቱን ነገሮች ኮንፍሊክት ባናደርግ የመጀመሪያው ነገር ኢየሱስ ለምን መጣ ሲባል እኛን ለማዳን ለመቤዠት ነው ስለዚህ እዚህ ጋር መቤዠት አለ እዚህ ጋር ደግሞ ምን አለ ኦን ዲው ኮርስ እኛ ደግሞ ከህይወቱ እንማራለን መቤዠቱን ወይም ሪደምፕሽኑን ከህይወቱ ምሳሌ ጋር ያለውን እንትን ይሄ ማምታታት የለብንም እና ጌታ ኢየሱስ ክርስቶስ በምድር እያለ ተጨነቀ ሲባል ተጨንቋል ተሰቃየ ሲባል ተሰቃይቷል ከራሱ አፍ ደግሞ ነፍሴ ታወከች ያለበት ቦታ ስላለ በቃ ታወቋል ግን እንደ ሰው ነው የታወቀው ለምን ሰው አምላክም ስለሆነ መለኮት በባህሪው አይታወቅም ስለዚህ ኦርቶዶክሶች በዚህ ጉዳይ ላይ ደጋግማችሁ ነው በቤታችሁ ቢሆን ኖሮ ታስወጥሩ ነበር እየሳቃችሁ ነበር የምታስወርዱና ይሄንን ፓርት ድጋሚ ለሌሎቹ ማለት ነው እዚህ ቲክቶክ ላይ ላሉ ብዙ ፎሎወር ያላቸው በስነ ስርዓት እያስረገጡ ነው የሚናገሩት ግን ሪዝነብል አይደለም ለማለት ነው ቴንክ ዩ ሳሚ ሳሚ ልቀጥል ኦኬ ሳሚ ምን ላይ ነው መቀጥለው አሁን ዳኒ የሚያለው ነገር ላይና እስካሁን ሲነገሩበት የነበረው ነገር የቤተክርስቲያን አቋም ምን እንደሆነ ትንሽ ደቂቃ ከሰጠኸኝ የኔን ሐሳብ ሳይሆን ከቤተክርስቲያናችን መጽሐፍ ላይ ቃሌ የጠየቀው ጥያቄ ላይ ነው ወይስ የትኛው ላይ ነው ፍሬም እንዲኖረ አሁን ዳኒ ያለውም ነገር ትክክል ስላልሆነ ማለት ነው ማስመሰል የሚባል በቤተክርስቲያናችን ዘንድ ለክርስቶስ አይነገርም ማስመሰል ተብሎ ቃሉን አትሉትም ግን ያው ኢንተርፕሪቴሽናችሁ ያ ነው ብሎ ነው ቃሉንማ ቃል በቃል ትላላችሁ ሳይሆን
ለአቅርቦተ ሰይጣን ነው፣ ሰውነቱን ለማጠየቅ ነው፣ እኛን ለማስተማር ነው ብላችሁ ነው አይደል የምታወሩት? አንተ ቅድም ምን አልከኝ? ያለ ፍቃዱ ተገዶ ነው ወይ ብሎ ሰሙ ሲጠይቅክ ምን አልከው? ተገዶ አይደለም አይደል ያልከው? በርባቱ መራቡ መጠማቱ ሰው መሆኑ እስከ መስቀል ሞት ደርሶ በመስቀል ላይ ስጋውን መቁረሱ ደሙን ማፍሰሱ እኮ በፍቃዱ የሆነ ነው እንጂ እንዲሁ ተገዶ አይደለም። ስለዚህ ያንን ቀጥል፣ ሀሳብን አስቀምጥና ያስተናግደዋለሁ። ዳኒ ወይ ቃሌ በመጀመሪያ ቪዲዮ ልክፈትና የተወሰኑ ያስኳቸውን ከሃይማኖት አበቦ ላይ ላንብላችሁ እናንተም እያያችሁት ማለት ነው። ትልቁ ላይ አድርገኝና ሌላ ጊዜ ግን ዳኒ አላውቅም እንግዲህ እሺ ችግር የለው። ይሄኛው ሃይማኖት አበቦ ዘቅዱስ ቄርሎስ ነው። ሃይማኖት አበቦ ዘቅዱስ ቄርሎስ ላይ ምዕራፍ 71 ላይ ታገኙታላችሁ። ቁጥር 9 ላይ ምን ብሎ ይናገራል? ከኃጢአት ብቻ በቀር እዚህ ፊት ለፊት እንደኛ በስራ ሁሉ ተፈተነ፣ ተራበ፣ ተጠማ፣ ደከመ፣ አንቀላፋ፣ በላ፣ ጠጣ፣ አለቀሰ፣ ተከዘ፣ አዘነ፣ ታመመ፣ ሞተ፣ ኦኬ ተገነዘ፣ በመቃብርም ተቀበረ። እግዚአብሔር ቃል በተዋህደው በስጋ ስለኛ ይህን ሁሉ ገንዘብ አደረገ ይላል። ይሄ የሚናገረው ይሄ የቤተ ክርስቲያናችን እምነት ነው። ስለዚህ ይሄ መታመሙ ኦኬ ይሄ ሁሉ የሆነው ግን በስጋው ነው ይለናል ቅዱስ ቄርሎስ። ይቀጥልና ግን ሁሉም አባቶች በሚስማሙበት መልኩ እዚህ ሃይማኖት አበቦ ላይ በጣም ብዙ ቦታ አለ። የሚገርምክ ነገር ምን ብሎ ይናገራል? መለኮት ግን ከመከራ ሁሉ የራቀ ነው ይላል። መለኮት በባህሪው ሟቲ አይደለም፣ ታማሚ አይደለም። ይህንን እናውቃለን፣ ሁሉም ሰው ይረዳል ብዬ አስባለሁ። እሱን ቅዱስ ቄርሎስ ሲያጸናው መለኮት ግን ከመከራ ሁሉ የራቀ ነው፣ በመለኮት ሕያው ሲሆን በስጋ ሞተ ተብሎ እንደተጻፈ እግዚአብሔር በሶስተኛው ቀን ከሙታን ተለይቶ ተነሳ። በተነሳ ጊዜ ጌትነትን በተመላ ተዋህዶ መለኮትና ትስብእት አንድ ወገን ሆኑ። እግዚአብሔር ጌታችን ኢየሱስ ክርስቶስ ከሙታን ለይቶ አስነሳው ተብሎ እንደተጻፈ ይልና ምንድነው የሐዋርያት ሥራ ላይ ያለው ከዛ በኋላ የአባታችን ቅዱስ ጳውሎስ መልእክታት ላይ የተጻፉትን በሙሉ ያስቀምጣል ማለት ነው። ይሄ አንደኛው ነው። ሁለተኛው ላይ ደግሞ የሃይማኖት አበቦ በጣም ሶሪ ይሄኛውን ደግሞ ሶስት የሃይማኖት አበቦ ክፍሎች ላስቀምጥላችሁና እንትን እንድንለው ማለት ነው። እሺ ይሄ ሃይማኖት አበቦ ስንት የሆነው ምዕራፍ ምንድነው? ምዕራፍ 100 ላይ ታገኙታላችሁ። ምን ብሎ ያስቀምጣል? ቁጥር 49 ላይ ተመልከተው። እዚህ ጋር ከኃጢአት ብቻ በቀር የሰውነትን ስራ ሰራ። ከምን በቀር? ከኃጢአት ብቻ በቀር ለክርስቶስ ለአምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ኃጢአት አይነገርም። ኦኬ በባህሪውም እንደዛም የለበትም። ከኃጢአት ብቻ በቀር የሰውነትን ስራ ሰራ። ከኛ ወገን ከምትሆን ከድንግል ማርያም ተወለደ። ተራበ፣ ተጠማ፣ በላ፣ ጠጣ፣ ተኛ፣ ደከመ፣ ታመመ፣ ተሰቀለ፣ እጆቹና እግሮቹን ተቸነከረ፣ ኦኬ ጎኑን በጦር ተወጋ። እሱ መቼም መች አንድ ነው። ዓለም ሁሉ ሳይፈጠር ከአብ የተወለደ ይህ አንዱ ኢየሱስ ክርስቶስ ነው። በኋላ ዘመንም ከእመቤታችን ከማርያም የተወለደ ያው እሱ ነው። አስቀድመን እንደተናገርን እሱ ብቻ ነው እንጂ ከእሱ ጋር ያለ ሌላ ሁለተኛ የለም። እንዲሁም አንዱ የአምላክነትን ስራ ሰራ፣ ሁለተኛው ደግሞ የሰውነትን ስራ ሰራ አንልም። እንደተናገርን አንድ ወልድ እሱ ነውና የአምላክነትን የሰውነትንም ስራ ሰራ እንጂ ሌላም አይደለም። ያው ከተዋህዶ አንጻር ስንናገር ነጣጥለን አንናገርም ነው። ኦኬ ይሄንን መለኮት ሰራ፣ ይሄንን ደግሞ ስጋዊ ሰራ ብለን ወደ ምንታዊ ስለሚያስወስደን ከኢንካርኔሽን አኳያ እንናገራለን፣ ከትስጉት አኳያ ማለት ነው። እዚህ ላይ አንድ ልጨምርና በደንብ የምታጸናልንን አንዷን ልጨምር። ሃይማኖተ አበው ዘቅዱስ ዮሐንስ ነው። ምዕራፍ 113 ላይ ታገኙታላችሁ። ቁጥር 11 ላይ ከአምላካዊ ክብሩም ፈጽሞ አልተለየም፣ በሐሰትም አልታመመም ይላል። በሐሰት ምን ማለት ነው? በሐሰትም አልታመመም ይላል። በሐሰት ምን ማለት ነው? ማለት የተለየ ነገር አይደለም፣ በማስመሰል አይደለም ማለት ነው። እንትን ቃሌ ይሄንን እየተናገርኩኝ ያለሁት ቤተክርስቲያን የክርስቶስን ሕማም መጸለዩን፣ መድከሙ፣ መብላቱን፣ መጠጣቱን ማስመሰል ነው ትላለች ለተባለው ይሄ ፍጹም ስህተት እንደሆነና ማስመሰል እንዳንል ይሄ የአባቶች ትምህርት ነው። ማስመሰል ሳይሆን ይኸው እኮ ዮሐንስ ምን ብሎ ያስቀምጣል? በአምላካዊ ክብሩን ፈጽሞ አልተለየም ይልና በሐሰትም ደግሞ አልታመመም።
ህመሙ፣ ስቃዩ፣ መከራው የሐሰት አይደለም፣ የእውነት ነው። ስለዚህ በእውነት ታመመ እንጂ በእውነት ተራበ፣ በእውነት ተጠማ፣ ንጽሕት ድንግል ከምትሆን ከእናታችን ከእመቤታችን ከቅድስት ድንግል ማርያም ማኅፀን በነሳው በዚሁ ስጋ በእውነት ደከመ። በምኑ? በስጋው፣ በዚሁ ከነሳው ስጋ። የማይታመመው ታመመ፣ የማይሞተው በፍቃዱ በስጋ ሞተ እንላለን። ለምን? ለትስኩት ስለምንናገር ማለት ነው። ይሄኛው አንድ ነው። ከዛ አንዱን ብቻ ጨምሬላችሁ እዚህ ላይ ከማወጣው ቀጥታ ከስልኬ ሌላ አውጣውና ሶሪ አንድ ብቻ ጨምሬላችሁ ከዛ በኋላ ሀሳባችሁን እቀበላለሁ። የሃይማኖቱ አበው ቅዱስ ኤጲፋኒዎስ እሱን ላነብላችሁ እዚህኛው ላይ ማለት ነው። ይሄኛው ሃይማኖቱ አበው ዘቅዱስ ኤጲፋኒዎስ ነው። ከመጽሐፉ ላይ ማውጣለሁ ከፈለጋችሁ ምዕራፍ 54 ላይ የሚገኝ ነው። ጥሩ ሀሳብ ነው ብዬ ስላሰብኩኝ ነው። ቅድም ጸለየ ስንል ይሄ ከመፍራት አኳያ ብለን ዝም ብለን ለጥፈን መናገር የለብንም ብዬ አስባለሁ። ይህንንም አባቶች ሲያስቀምጡ ይሄ ከመፍራት አኳያ እንዳይሆን ማለት ነው። ቁጥር 10 ኦኬ፣ አንዴ በጣም ይቅርታ። እሺ ምዕራፍ ክፍል 2 ላይ ክፍል 2 እሺ ይኸው እሺ ከዚህ ጀምሬ ላነብላችሁ። እንደዚህም ሁሉ ጌታችን ሞትን አልፈራም፣ በቢታንያ ጎዳና ሳሉ ለደቀ መዛሙርቱ አስቀድሞ ነግሯቸዋልና ወልድ ጓለ እመሕያዊ ክርስቶስ በኃጥአን ሰዎች እጅ ይያዛል፣ ይሰቀላል፣ ይሞታል፣ በሦስተኛውም ቀን ከሙታን ተለይቶ ይናሳል ብሏቸዋልና። ክርስቶስን በወንጌላት በቅዱስ ወንጌላት ስናይ ክርስቶስ አስቀድሞ እንደሚሞት ማለት ነው፣ ስለሚመጣበት መከራ ራሱን አሳልፎ እንደሚሰጥ፣ ለብዙዎች ደግሞ ቤዛ እንደሚሆን፣ በደሙ ደግሞ እንደሚዋጀን ይህን ሁሉ ተናግሯል እኮ። ለሐዋርያት አስተምሯቸዋል፣ መግቧቸዋል፣ ቃሉን ነግሯቸዋል። አስቀድሞ እኮ እንደሚሞት ተናግሯል። አስቀድሞ እንደሚሞት ራሱን አሳልፎ እንደሚሰጥ፣ በመስቀል ላይ ስጋውን እንደሚቆርስ፣ ደሙን እንደሚያፈስ ነግሯቸዋል። እሱን ያስቀምጣል፣ ይናገራል። ከዛ ጴጥሮስም አቤቱ ለአንተ ሞት አይገባህም ቢለው ጴጥሮስን እንግዲህ የማቴዎስ ወንጌል ምዕራፍ 16 ቁጥር 22 ላይ ያለውን እናውቃለን አይደለ? ጴጥሮስም አቤቱ ለአንተ ሞት አይገባህም ቢለው ለማ ለክርስቶስ ባለጋራዬ ከኔ ወግድ የሰውን እንጂ የእግዚአብሔርን አትናገርምና ብሎ ከዘጸው። ማን የሰጋው? ይኸው ትስጉት ስጋን የለበሰ አምላካችን መድኃኒታችን ኢየሱስ ክርስቶስ አይደለ? እርሱ ምን ብሎ ተናገረ? ተው አለው። ለምን? እንዲህ ለብዙዎች ቤዛ እንደሚሆን እኮ አስቀድሞ የተናገረው የመገባቸው ነው። ስለዚህ ጴጥሮስ ምን አለ? አቤቱ ለአንተ ሞት አይገባህም ሲለው ባላጋራዬ ከኔ ወግድ የሰውን እንጂ የእግዚአብሔርን አትናገርምና ብሎ ሲገጽጸው እናያለን። ከዛ ይሄድና ሞትን ፈርቶ እንደጸለየ ምንድነው ሞትን ፈርቶ እንደጸለየ እንዳይቀበላትም ጽዋ ሞት ከእርሱ ትርቅ ዘንድ እንደለመነ እንደምን አመኑ። ላይክ ይህንን እንዴት ነው የሚለው? አይ አልጸለየም፣ አይ ይህንን ነገር አልተናገርም በማለት አይደለም። ይሄ ከፍቃዱ በቃ ይሄ የሞትን ቤዛ የመሆንን ፍቃድ ፍጹም ከእሱ አርቀን እንዳንናገር ማለት ነው። ምክንያቱም እንደጸለየ እንደታመመ የእውነት እንደተራበ ደግሞ እዚሁ ሃይማኖት ብሎ ወረድ ብሎ ስለሚናገር ማለት ነው። እችን ብዬ ጨርሳለሁ። ካበዛው ይቅርታ። እችን ብቻ ልበልና እንትን እላለሁ እንዳላሳልቻችሁ። ቁጥር 17 ላይ ሞትን ፈርቶ እንደጸለየ እንዳይቀበላትም ጽዋ ሞት ከእርሱ ትርቅ ዘንድ እንደለመነ እንደምን አመኑ? መናፍቃን እንደሚሉት ፈርቶስ ቢሆን የሚመጣበትን መከራ ለደቀ መዛሙርቱ ባልነገራቸውም ነበር ይላል። ኦኬ እንዴ ታዲያ በቃ አልጸለይም ማለት ነው? በስጋው የእውነት ማስመሰል ነበር ልንል ያስችለናል አይደለ? ዝም ብለን እችን ፓራግራፍ ካየናት ግን እንደዛ አይደለም። ፍቃዱም መሆኑ መሞቱ ቤዛነቱን እኮ ይኸው አስቀድሞ ለሐዋርያት ነግሯቸዋል። ኦኬ ትክክል። አው ጸልዩዋል፣ ለምኗል፣ ምን ብሏል። ግን እንዴት ነው የሚለውን ደግሞ እየወረደ ነው ያብራረዋል። ቅድም የተናገርከው ማለት ነው። ጠላት ዲያብሎስ ይህንን አይቶ ሞትን የፈራ ይመስለው ዘንድ ሊገድሉትም አይሁድን በእርሱ ላይ ያስነሳ ዘንድ ያን ጊዜ በሞቱ ለሙታን ሁሉ ሕይወትን ይሰጥ ዘንድ ለመነ እንጂ ታሞ ሞቶ ሰውን ለማዳን ሰው ሆኗልና ሞቶ ሰውን ለማዳን ሰው ሆኗልና። እግዚአብሔር ሞተ ሲባል ብትሰማ ሞቱ እንዴት እንደሆነ በምን ነገርም እንደሆነ እወቂልና ያብራራል። እንዳላበዘባችሁ ቀጥታ ሜን ሀሳቤን የሚነካልኝን 2 ቨርሶች አንብቤ ልለፍላችሁ። አይ ቲንክ 41 ላይ እሺ ዋና ሀሳብ አለኝ ካላችሁ ብዬ ነው እንዳላበዛባችሁ። እሺ እሺ
ኤኒዌይስ እሺ ሙሉን አንቡት። አይ ቲንክ 42 ላይ እንትን ማስታወስ አልቻልኩኝም፣ ግን የዚህ የሞቱን ሚስጥር ደግሞ በደንብ አድርጎ ይናገራል። እናንተ በኋላ ላይ ወይ ሙሉን ታነቡትና ታዩታላችሁ ማለት ነው። ዞሮ ዞሮ ይሄ የቤተክርስቲያን እንትን ነው፣ እምነት ነው፣ የቤተክርስቲያናችን እምነት ነው እንጂ ከማንም ያመጣ ነው አይደለም ለማለት ነው። ማስመሰል ይሄ ህማሙን ሞቱን በማስመሰል ደረጃ አንናገርም። ዶክተር ዳኒ ምናልባት ቅድም እንደዛ ስትል ስለነበር ማለት ነው። ራው ለበል ዞር ብዬ ነበረ። ቤተክርስቲያናችሁ እኮ እንደፈለገች ማብራራት ትችላለች፣ መብቷ ነው። ግን የተብራራው ነገር ኦብጀክቲቭሊ ትክክል ነው ወይ ነው ጥያቄው። ገብቷል? ማስመሰል የሚለውን እኔ አማርኛው ትንሽ ከበድ ስላለኝ በጫፍ ታንጀንሻሊ ነካ አድርጌ ያለፍኩትና ኢየሱስ ክርስቶስ አስመሰል የሚለውን ቋንቋ ይቀመጥ፣ ችግር የለውም፣ አይመቸኝም። ለእኔም ለራሴ ስለማይመቸኝና ቃሉን ኤግዛክትሊ ስለማተጠቀሙትና ዞር ብዬ ነበር ምን ቃል እንደተጠቀም ካልገባኝም። ኢየሱስ ግን ዋጋ ሲከፍል እኛን ሪዲም ለማድረግ የእውነት ስራ ነው የሰራው። ስለዚህ ፕራይመሪ ሪዝኑ እኛን ማስተማር አይደለም። ፕራይመሪ ቀዳሚ ምክንያቱ እኛን ሊዋጀን ነው። በሞቱ ህይወት ሊሰጠን ነው። በሚፈሰው ደም ኃጢአታችንን ሊያሰሪ ነው። በቁስሉ ሊፈውሰን ነው። ሊያጸድቀን፣ የመንግስቱ ወራሽ ሊያደርገን። ዲስ ኢዝ ዘ ፐርፐዝ። ከዛ ግን ሌሎች አንሲለሪ አሁን የጠቃቀስካቸው እርግጠኛን የጠቃቅሳቸዋል ብዬ ነው የማስበው። ሌሎች ተጨማሪ ይሄ አዲሽናል የሆኑ ነገሮች አሉ። እነሱን ከሪዴምሽን እኩል አድርጋችሁ እንዳውም እናንተ እንደምታደርጉት አስቀድማችሁ ማቅረባችሁ ይሄ ምን ያክል እንደምትረዱኝ ባላቅም ትልቅ እኔ ከሄሬሲ ለይቼ አላየውም። እንዴ ቆይ አሁን ያነበብኩትን ሰምተሃል ሳሚ? ከአንተ ጋር እንቀጥልና። አልሰማውም፣ ዞር ብዬ ነበር። ስሜ ስልጠና ነው የገባሁት። እኔ በጣም ነው የሚከብደው እግዚአብሔርን። ይሄ በጣም ነው የሚያሳፍሩ። ቤተክርስቲያንን እንትን ትላለህ ዘንድ ደግሞ ሲመልሱልክ ደግሞ እኔ ጌታ በሚያውቀው ከአንተ ጋር ማውራት ይሁንሽ። መልካም አንዴ በመጀመሪያ ደረጃ ይሄ የመጀመሪያችሁ አይደለም። ይህን ፓርት ስታብራሩት ለማስመሰልም በሉት ለምንም በሉት ደጋግማችሁ አንዴ ካወራው በኋላ ታወራለህ። ብራዘር እኔ አይደለም ከቅድም ጀምሮ አንተ ለጠየቅከው ጥያቄ ስገባም ዳኒ ብዬ ነው ካወራው በኋላ በተናገረው ነገር ላይ መልስ ልስጥክ ብዬ ነው አይደለ ሳወራ የነበረው። የቤተክርስቲያን ካወራው በኋላ ታወራለህ። ስራ ላይ ስለነበርኩኝ ዞር ብዬ ነበረ። ግን ይሄን ፓርት እንዴት እንደምታብራሩት ግልጽ ነው። ጌታ ኢየሱስ ክርስቶስ ተጨነቀ ሲባል የሚለውን አልተጨነቀም ወደሚያስብል ሙግት ይዛችሁ የምትቀርቡ እናንተ ናችሁ። የመጀመሪያ አይደለምና ስራ ይዤ ስለነበር ዞር ብዬ ነበር። ሰው ይታዘባል። እውነት ቃል ያውራ አይደለም። አሁን የተናገርከው ወደዚህ አድርጋችሁ ተርጉሙታላችሁ ላልከው አሁን የተናገርኩትን ግን ሰምተሃል? እንዲህ አረ በጌታ እንደው ተው። እሺ አይ አሁን ከሃይማኖት አበው ላይ ያነበበው ነገር ትክክል ነው ዳን ሰው እንደመሆኑ የሚል ሀሳብ ስለተጠቀሰ ማለት ነውና ስለዚህ እንትን አይደለም የተሳሳተ ነገር አላየሁበትም። ከዛ አሁን ካብራራው አንፃር ዳኒ ደግሞ እያነሳ ያለው ምንድነው ዛሬ ብቻ አይደለም ነው። አሁን ያሁኑን ኦፍ ኮርስ መስማት ነበረብህ። ግን አክቹሊ አሁን ከደቂቃዎች በፊት ኦርቶዶክስን አይወክልም እንጂ ሰሙ ያወራው ነገር አሁን አንተ ባወራው ልክ አይደለም። እሱ ነው ዋናው ጉዳይ የነበረው እንትኑ ማለት ነው እንጂ አሁን ከሃይማኖት አበው አንስታ ያነሳቸው ነገሮች በሙሉ ለኔ ምንም እንትን የሚያደርጉ ነገሮች አሉ። ግን አልተጨነቀም፣ ለኛ ለማስተማር ነው፣ እኛን አራያ ለመሆን ነው ምናምን የሚሉ ነገሮች ቪዲዮዎችም እዚህ መምጣት ይችላሉ። ከመድረኮቻችሁም እንትን ያደርጋሉ። ከዛ አንጻር ነው ይመስለኛል ዳኒ ክሪቲኩን የሰጠው። አሁን ያነበብከው ነገር ላይ ከተመጣ ግን you are certainly right፣ ምንም እንትን የለው። አሁን የፈቃዱን ጉዳይ ማንሳት እንችላለን ማለት ነው። ለምሳሌ አሁን ሂፖሊተስን አጌንስት ነው የተስላ ያነሳው ማየት እንችላለን። ጀስቲን ማርቲር አንድ ጊዜ እንተለበለ አንድ ጊዜ እንደዛ ካልክ ሶሪ ሐሳቤን ላስቀምጥለት ከመቀጠላችሁ ከታላቅ ይቅርታ ጋር አሁን እንግዲህ የቃሌ መረዳት አውቀዋለሁ። ኖርማሊ የቤተክርስቲያናችን መረዳት ስለሆነ ስለዚህ ሁለቱንም ጠቅሰሃል ማለት ነው። ግን በዋናነት አንተም ራስህ መካድ የሌለብህ ነገር እናንተ ቤት ገብተን ስናወራ ዞር ብዬ ነበር፣ ስራ ነበረኝ እና ይቅርታ። ከዛ ግን በዋናነት በቤታችሁ
ማስመሰል ከሚለው ጋር የሚመሳሰለውን የተሻለ ቋንቋ ውሰድ። ለእኔ ኢፈሚዝም ኦኬ። እሱን ተጠቅማችሁ ሪዝን አውት እንደምታደርጉ ግልጽ ነውና ይህንን መካድ አትችልም። ከካድክ ልክ እኔ ይቅርታ እንደጠየቅኩኝ ሌላ ጊዜ ስታነሱ መገናኘታችን አይቀርም። ቀጥሉ ቃሌ። ቴንክ ዩ። ኦኬ እሺ። ኤኒዌይስ እሺ፣ አሁን ቃሌ ምንም ቢል ቃሌ እዚህኛው ላይ ክሪቲክስ ቢያነሳ ምንም ችግር የለብኝም። ባይዘው ሳለሰማ ሌሎቹ እንደዚህ ይላሉ። ኦኬ 1% ተነስቶ እኔም ያልኩትን ነገር እናንተ ማመዛዘን ትችላላችሁ። መጽሐፍ የጠቀስኩት ለዛ ነው። የራሴን ሀሳብ ከማውራት ይልቅ የተጻፈውን ነገር አንስተን እዛ በተጻፈው ነገር ላይ መወያየት ይሻላል። ስለዛ ምንም ችግር የለውም። ግን ቅድም ያነሳኋት ላይ ቅድም የጠፋችብኝ ቨርስ እች ነች። እንደዚህ ይላል በቅድምና የነበረ የእግዚአብሔር ቃል ይህን ከተቀበለ ምንድነው ከተቀበለ በቅድምና የነበረ የእግዚአብሔር ቃል ይህን ከተቀበለ መከራን የተቀበለ በስጋ አይደለምን ይላል። መከራን የተቀበለ በስጋ አይደለምን? በመለኮት ውስጥ የማይታመም ነው። ከስጋው ሳይለይ ገንዘቡ እንደሆነ አድርጎ ሕማምን በፍቃዱ ተቀበለ እንጂ። ሕማምን ተቀብሏል። አዎ ተቀብሏል በስጋ ኦኬ። ከዛ በኋላ ደም ቅድም ሲነሳ የነበረው ማለት ነው። ደስ የሚል ከወንጌል ክፍላቶች ውስጥ ሉቃስ ላይ የተጠቀሰው ደም በሰው ልብስ እንዲረጭ ደም ያነሳዋል። ደም ከለባሹ እንዳይደርስ እንዲሁም ጌታ በስጋው ታመመ፣ በመለኮቱ ግን ሕማም የለበትም። በመለኮቱ ከስጋ ጋር ስለተዋሃደ አምላክ በሆነ ስጋው ተቀብሏታልና ሕማምን ገንዘቡ አደረገ እንጂ የተዋሃደው መለኮት በስጋው መድኃኒት ይሆን ዘንድ ይላል። ዳግመኛ የብስራትን ነገር በተናገረ በሉቃስ ወንጌል የተጻፈውን እንናገር ዘንድ እኔ ወዳለሁ፣ ሳልተረጉምም አልተውም። እርሱ እንደፈራ የሚያጽናናው መልአክም ከሰማይ ወርዶ እንደታየው ወዙ በስቶ እንደ ደም ነጠብጣብ እስኪወርድ ድረስ አንገቱን አቅንቶ እንደጸለየ እንዳዘነ ተናግረዋልና። የቅዱስ ሉቃስ ወንጌል ላይ ምዕራፍ 22 ከቁጥር 41 እስከ 47 ላይ ማለት ነው። ይህ ነገር ፈጽሞ ረቂቅ ነው። ትርጓሜንም ለማያውቁ ሰዎች ሊነገሯቸው አይገባም። ረብጥ ስለመሆኑ ፋንታ ዕዳ በደል የሚያመጣ ትምህርት እንዳይሆንባቸው ነገርን አመዛዝኖ መጥኖ ከሚናገር የሚሻል ምን የለም። ላይክ ኢንተርፕሬት የሚያደርግበት መንገድ አለ፣ ወደታች ስትወሉ ማለት ነው። እርሱ እንደፈራ በተናገረ ጊዜ ጌታ የተዋህደውን የሰው ባህሪ አስረዳ ይላል። ኦኬ ጌታ የተዋህደውን የሰውን ባህሪ አስረዳ፣ እውነተኛ ሰው እንደሆነም አስረዳ ይላል። እውነተኛ ሰው እንደሆነ አስረዳ እያለ ማስመሰል ነው ልንል አንችልም። እኔ ልል አልችልም። እሺ ምናልባት እሺ ይሄ ነው። እሺ እንደዛ ከሆነ እንቀጥለው። ግዴ ወደ ሌላ እንትን እንቀጥልና ስለዚህ ፍጹም ሰውነቱን ያሳያል። ጦር ደግሞ ሰውነቱን ስል መለኮትነት እየረሳው አይደለም። እሱን ትረዳለህ ብዬ አስባለሁ። ፍጹም ሰውነትን ያሳያል የሚለውን ሐሳብ ይኸው ፖዞና ተነስ። እሺ ኦኬ ያሳያል የሚለው ሐሳብ ላይ መስማማት እንችላለን አይደለ? ተጨነቀ ተሰቃየ የሚለው ፍጹም ሰውነቱን ያሳያል የሚለው ሐሳብ ላይ መስማማት እንችላለን ማለት ነው እኮ ፍጹም ሰውነቱን አዎ እኮ ፍጹም ሰውነቱን ነው በስጋ እሱን ነው እየተረጎሙ ያሉት። ከቅድም ጀምሮ ያሳየው እንደዛ ነው የሚፈቱት። መልካም እሺ፣ በዛ መንገድ ካስቀመጥ ነው አሁን አባቶ ከዚህ ሰዓት አድነኝ የሚለውን ሐሳብ ወስደን ከዚህ ሰዓት አድነኝ የሚለውን ሐሳብ እቺ ጽዋ ከኔ ትለፍ የሚለውን ሐሳብ ወስደን ኢየሱስ ክርስቶስ ፍጹም ሰው እንደመሆኑ በዛ ሰዓት ላይ ያንን ሂውማን ዊል እያሳየ ነው ማለት እንችላለን። አዎ እሱን እኮ እንናገራለን እኮ ቅድምም የወንጌል አንድምታውን ካየው። አዎ ግን ያው አንተም እንደምትረዳው እኛ ሞኖፎሳይት አይደለም ምናምነው። እንደዛ ከሆነማ ተጠፋፍቷል ብለን መጠበቂያዎች ሁሉ አሉ። ተዋህዶን ስናብራራ ቅድምም ያው ጊዜ ይፈጃል እንጂ ጽንዐ ተዋህዶ ላይም አማነ ጸሪ ያብራራው እንዲሁም ሌሎቹንም ካያቸው ያው ለአንተ ይህንን አልነግርህም። እውነት ለምን ያው አንተ ትረዳዋለህ። አንድ ብቻ ነጥለን ብንናገር ይሄ ምንፍቅና ነው። ክርስቶስ አንድ ብቻ ነው በቃ ንጥል ያለ የሆነ ሞኖፎሳይትን የሚያሳይ መልኩ ከሆነ ይሄማ ምንፍቅና ነው። የክርስቶስን ሰዋዊ ባህሪውን አንክድም፣ መካድም አይቻልም። ለዛ ነው ቅድም ያነበብኩት ላይ ካየክ እንትን አይደለም ይሄ ላይክ በማስመሰል እንደው እንደ ይሄ ምናምን ነገር አይደለም ብሎ ነው የሚናገረው ሃይማኖት አበው ላይ። ሌሎችም ላይ የወንጌል ትርጓሜ ላይም ሌሎች መጽሐፍት ላይም ካየክ የእውነት ነው የታመመው ጌታችን ኢየሱስ ክርስቶስ መከራን ሲቀበል፣ ሲራብ፣ ሲጠማ፣ መስቀል ላይ ስጋው ሲቆረስ፣ ጎኑ ሲወጋ ይሄ ሁሉ መከራ ኦኬ የተጨነቀው ይሄ እውነት ሪል የሆነ ነው።
ሪል የሆነ ፍጹም ፍቅሩን የምናይበት ነው። ከፍጹም ፍቅሩ አኳያ ነው። ቅዱስ ጳውሎስም እኮ ደስ በሚል ሁኔታ ይገልጸዋል አይደለ? ሮሜ ላይ ከዛ አኳያ ነው የምናየው። እንትን ፌዝ ስላለ ከፌዝ ጋር ቀጥሉ። አይ ቲንክ ቃሌ ሶሪ። አይ በቃ እኔ በቃኝ ማለት ደክሞኛል አለኝ። ሁለተኛ የምፈልገውን አግኝቻለሁ። ቅድም ሰሙ ዳዘር ዌይ ራውንድ ሲያወራን ስለነበረ ነው ይሄን ሁሉ የጠየቁት። በእናንተ ሳይድ ያለውን ነገር እንትን አደርጋለሁ፣ እረዳለሁ ፈቃድ አንጻር ሶ ቴንክ ዩ